እኛን ለማጋጨትና ለመለያየት ቤተክርስቲያኗ አንድነት እንዳይኖራት ለማድረግ ሰፊ ስራ ተሰርቷል በየጊዜው። ከኛ ውጭ ያሉ ሰዎች እንዲህ ሲከሱ አንደኛ ተጠርቶ ሊጠየቁ ሳይገባም ወይ ሆኖ ቢገኝ ቅዱሳት መጻሕፍቶቻችን ብዙ የመወዝ የመቀላቀል የመዳቀል ስራ ተሰርቶባል። አሁን ድረስም በቤተክርስቲያን አገልግሎቱ ውስጥ ያሉ ሰዎች ሳይቀሩ ቤተክርስቲያኒቷ እንደምትል አድርገው የማትሏን በስርዓቷ በቀኖናዋ በአምልኳ በነገረ ሃይማኖት የማታስተምረውን እንደምታስተምር አድርገው ያስገባሉ። ስለዚህ ለቤተክርስቲያኗ የማይገባ ነገር ወደ ቤተክርስቲያን ሲገባ ያንን የመቃወም ድርሻ ሁሉም አለ። ከሌላ ቤተ እምነት ያሉ ሰዎች የጻፏቸው ሐረጎችና መጻሕፍቶች እንደዚሁም ደግሞ ልዩ ልዩ ጽፎች አሉ ተብሎ ከተቀመጠ ትልቅ ግፍ እኮ ነው እየተፈጸመ ያለው። በጣም ያዳዋይ ግፍ ስለሆነ ይሄንን ቆጥረን ሰፍረን አንዘልቀው። እነዛን መሰረት አድርጎ ጻፊዎቹ በህይወት ካሉ ጠይቆ መክሰስስ አይቻልም ወይ? ቅዱስ ሲኖዶስ በቤተክርስቲያን ያልታየ እንዳይወጣ ተብሏል። አንተ ደግሞ በዚህ ስም ለጥፈሃል፣ ነገር ግን የመጽሐፍ እንዲሚል ይዘት አለ ብሎ ኃይለ ቃሉን ገጹን ምዕራፉን ጠቅሶ ራሱን መጽሐፍ ቅዱስን አይታ መዝና በሐዋርያቱ ስም እንኳን የተጻፉት ጌታ ያላስተማረውን ሁሉ አይ ይሄ ከዚህ አንፃር ልክ አይደለም ብላ መዝና የምትሰጥ ነች። በገጽ በምዕራፍ ቢቻል በፓራግራፍ ሁሉ ጠቅሶ ያንን አምጥቶ ማስወሰን ይችላል። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ እንደምን ቆይታችኋል? የወቅታዊ ዝግጅታችን ጀምሯል። የዛሬው የወቅታዊ ዝግጅታችን ትኩረቱን አድርጎ ወደ እናንተ የሚያደርሰው ሐሳብ በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ዕውቅና ያላቸውና ትምህርቶቿን፣ አስተምህሯ፣ ታሪኮቿ የተሰነዱበት መጻሕፍቶችን የተመለከቱ ሐሳብ ወደ እናንተ እናደርሳለን። በይበልጥም ደግሞ ቤተክርስቲያን አጠቃላይ መጻሕፍቶቿ በምን አይነት መልኩ ነው ለትውልዱ የምታደርሰው? ትምህርቶቿን የያዙ መጻሕፍቶች ባሉትስ ደግሞ የትኞቹ ናቸው? እኛስ ምን አይነት ጥንቃቄ ልናደርግላቸው ይገባል? በግለሰቦች ደረጃ ታትመው ለኛ የሚደርሱ መጻሕፍቶች እንዴት መመርመር አለባቸው? እንደ ሊቃውንት ጉባኤ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያስቀመጠቻቸው የሊቃውንት ጉባኤ ያልፈተሻቸው ያላያቸው መጻሕፍቶች በየቦታው አይታችሁ ሊሆን ይችላል። በዚህም ደግሞ ብዙ ቅር ተሰኝታችሁ ሊሆን ይችላል። በእነዚህ ጉዳዮች ላይ እንግዲህ ትኩረት አድርገን ወደ እናንተ የምናደርስ ነው የምንሆነው። ከኛ ጋር እንድትቆዩ የአብሮነት ግብዣችን ነው። ባነሳነው ርዕሰ ጉዳይ ከኛ ጋር የሚቆዩ እንግዳችን ጋብዘናል። እንግዳችን እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጠቅላይ ቤተ ክህነት ጽሕፈት ቤት የሊቃውንት ጉባኤ ምክትል ሰብሳቢ የሆኑ አባታችን እዚህ ተገኝተዋል። እንኳን ደህና መጡ። እንኳን ደህና ቆያችሁ። መልካም። እንግዲህ ያው መጻሕፍቶችን እያነሳን ወደ ተመልካቾች የምናደርስ ነው የምንሆነው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና መጻሕፍት የማይነጣጠሉ ስለመሆናቸው እንግዲህ በልዩ ልዩ ጊዜ የምናውቀው ነው። ሰው ሲወለድ ያው መጽሐፈ ክርስትና ይደገምለታል። ሲሞትም ያው በመጽሐፈ ግንዘት ነው። ሲነሳም ደግሞ መጽሐፍ ይገለጥለታል። አጠቃላይ መጽሐፍትና ኦርቶዶክሳዊ የተያያዘ በመሆኑ እንደው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለቤትነት የሚታወቁት መጽሐፍቶች ተብሎ መጥቀስ ይቻላል ወይ? ካሉስ እነማን ናቸው የሚሉት ከዚህ ብንነሳ። በመጀመሪያ እግዚአብሔር ይሃበን የልሳነ ጥበብ ከማእምር ዘነብብ ነቢዩ ኢሳይያስ ምዕራፍ 50 ከቁጥር 4 ላይ እግዚአብሔር የጥበብ አንደበትን ይስጠኝ ሰጥቶኛል ይላል በአማርኛው። በሚለው ቃል በሚው ጸሎት በነቢዩ ጸሎት ብነሳ ደስ ይለኛል። ከቅድስት ቤተ ክርስቲያን ከተጻፈው አልፌ አትርፌ እንዳልናገር ያው እንደ እግዚአብሔር ቸርነት እንደ ሀብቱ ብዛት እንደ ጥበቡ መላስ ስፋት እሱ በገለጸልክ እንጂ ቅድስት ቤተ ክርስቲያንን በሙሉ ሀብቷን ንብረቷን ቆጥሮ ዘርዝሮ የሚዘልቅ የለም። የተቆጠሩ የተሰፈሩም አሉ። የእግዚአብሔር ባህሪው እንደማይመረመር ሁሉ የቅድስት ቤተ ክርስቲያኗም ሀብቷ ንብረቷ ቅዱሳት መጻሕፍት ብዙዎቹ በጥቅሉ እንጂ ሁሉንም ዘርዝሮ ቆጥሮ መዝለቅ አይቻልም። በመጀመሪያ 10 መጻሕፍት ግን በቀኖና ተወስነው ተቆጥረዋል። 46ቱ መጻሕፍተ ብሉያት፣ 27ቱ መጻሕፍተ ሐዲሳት በድምር 73 ይሆናሉ።
ደግሞ የትእዛዝና የሕግ መጻሕፍት ቅድስት ቤተክርስቲያን የምትመራባቸው ቅዱሳት መጻሕፍትን መሰረት አድርገው የተሰሩ እና የተወሰኑ ከሐዋርያት ጀምሮ በየጊዜው የተነሱ ሊቃውንት የጻፏቸው የሥርዓት መጻሕፍት ደግሞ ትእዛዝ፣ ግጹዕ፣ አብጥሊት፣ ሥርዓተ ጽዮን፣ አራቱ ሲኖዶሳት የሚባሉ አሉ። እነዚህ ደግሞ 8 ይሆናሉ። በአጠቃላይ 81 ይሆናሉ። እነዚህ 10 መጻሕፍት ይባላሉ። እነዚህ በሊቃውንት የሚተረጎሙ በጉባኤ የሚመረመሩ የሚመሰጠሩ እንደመሆናቸው እነዚህ ቁጥራቸው ልካቸው የታወቀ ናቸው። እንዲሁም አሞኔዎስ አውሳቢዎስ የተባሉ ሊቃውንትስ የወንጌልን ኃይለ ቃሉን ቆጥረው ሰፍረው ሳይቀር ማቴዎስ ይህን ያህል፣ ማርቆስ ይህን ያህል፣ ሉቃስ ይህን ያህል፣ ዮሐንስ ይህን ያህል ብለው ቆጥረው ሰፍረው አስረክበዋል። መናፍቃን በየጊዜው እየፋቁ እንዳይጥሉት ቆጥረውታል፣ ለክተውታል፣ ሰፍረውታል። እና ቅዱሳት መጻሕፍት የተቆጠሩ የተሰፈሩ አሉ። ከነሱ ደግሞ እነሱን መሰረት አድርገው የተወለዱ ወአዋልድ ለአልሆኑ የሚላቸው ቁጥር ስፍር የሌላቸው መጻሕፍት አሉ። ደግሞ እነዚህም የሥርዓተ አምልኮ መጻሕፍት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓተ አምልኮ መጻሕፍት ልዩ ልዩ ሥርዓተ አምልኮ መጻሕፍት አሏት። በዜማ የሚዜሙ በትርጓሜ የሚተረጎሙ በየአይነቱ አሉ። የዜማ መጻሕፍትን የምንቆጥረው የቅዱስ ያሬድ ራሱ 5ቱ ጸዋትወ ዜማ የሚባሉት ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬ፣ መዋሥዕት እነዚህ ሊቃውንቱ የሚማሯቸው የሚያስተምሯቸው ቅድስት ቤተክርስቲያን የምትገለገልባቸው ቅዱሳት መጻሕፍት ናቸው። 14ቱን ቅዳሴያትም ቅዱስ ያሬድ በዜማ አድርሷቸዋል። እነዚህ ሁሉ የተለኩ የተሰፈሩ የተቆጠሩ ናቸው። እዚያ መጻሕፍተ ሊቃውንት የሚባሉት ደግሞ ሊቃውንት በየጊዜው ቅዱሳት መጻሕፍትን ያብራሩባቸው የተረጉሙባቸው ያመሰጠሩባቸው መጻሕፍተ ሊቃውንት ደግሞ አንድ ወንበር ናቸው። ብሉይ ኪዳን 1፣ ሐዲስ ኪዳን 2፣ መጻሕፍተ ሊቃውንት 3፣ መጻሕፍተ መነኮሳት ስለ መነኮሳት ደግሞ የተጻፉ መጻሕፍት መጻሕፍተ መነኮሳት ይባላሉ። እነዚህ 4ቱ ጉባኤያት ይባላሉ። እኒያኞቹ ደግሞ የዜማዎቹ 5ቱ ጸዋትወ ዜማ ይባላሉ። ከነሱ ደግሞ እያወጣጡ በየጊዜው ሊቃውንቱ ደግሞ ለክብረ በዓላቱ ተስማሚ አድርገው የሰሯቸው ደግሞ ከቅዱስ ያሬድ ዜማ ማውጣተው ከሁሉም ከአባ ጊዮርጊስ ዘጋስጫም መጽሐፈ ሰዓታት ከመሳሰሉት ሁሉ ከሌላዎቹ መጻሕፍተ ቅዳሴ ከሌላዎቹ ማውጣተው ደግሞ የሰሯቸው መዳልው፣ ዚቅ ወዘተ እየተባሉ ሊቃውንቱ ሰንበት አምኜ የሚባሉ ሁሉ የጥንታ መጻሕፍት ነበሩ። ቅድስት ቤተክርስቲያን የምትገለገልባቸው ልዩ ልዩ የዜማ መጻሕፍቶች ናቸው። እነዚህ ከነዚህ ወጥቶ የላይ ቤት የታች ቤት አቋቋም ራሱን የቻለ ሊቃውንቱ የሚራቀቁበት አለ። ትርጓሜው ሳይቀር የላይ ቤት የታች ቤት አለው። እዚያ ደግሞ ቅድም ካልኳቸው ዝማሬና መዋሥዕት ደግሞ በቅዱስ ሥጋው በክቡር ደሙ ላይ የሚዘመርና እግዚአብሔር የሚገለገልበት ዝማሬ፣ ሙታን ደግሞ ቅድም እንዳነሱት በመጀመሪያው በመግቢያዎት እንዳነሱት ሙታን የሚፈቱበት ደግሞ መዋሥዕት የሚባል መጽሐፍ ዝማሬ መዋሥዕት መጽሐፍ አለ። ይሄ እነዚህ ቁጥራቸው ይታወቃል። ሌሎቹ ግን ወአዋልድ ለአልቦን ሁልቁ 60 እማንቱ ንግሥታት ወ80 ዕቁባት ወአዋልድ ለአልቦን ሁልቁ ይላዚያ መኃልየ ሰሎሞንና 80ውን እንዳንድ ቆጥሮ 60ውን 80ውን 80 ብሎ 60ውን እንዳንድ ቆጥሮ አዋልድ መጻሕፍት ደግሞ ቁጥር ስፍር የሌላቸው ሊቃውንት በየጊዜው ሲነሱ የደረሷቸው ደራሲያን በየጊዜው የጻፏቸው ደግሞ ልዩ ልዩ መጻሕፍት አሉ። ይሄም ቅዱስ ያሬድ ራሱ በእውነቱ በድርሰቱ ይህንን ሁሉ በደንብ አድርጎ ዳብሶታል። ነገረ እግዚአብሔርን አምልቶ አስፍቶ ተናግሯል።
ነገረ ክርስቶስን ከሦስቱ አካላት አንዱ አካል በተለየ አካሉ ከሰማየ ሰማያት ወርዱን ከድንግል መወለዱን ምድረ ግብፅ መሰደዱን በየጥቂቱ ማደጉን በዮርዳኖስ መጠመቁን ዙሮ ማስተማሩን በመልተ መስቀል መሰቀሉን ሞቱን ትንሣኤውን እርገቱን ዳግም ምጽአቱን ጰራቅሊጦስ ነገረ መንፈስ ቅዱስን ሳይቀር በደንብ አድርጎ በየጊዜው ቅድስት ቤተ ክርስቲያን የምትገለገልበትን የመጸው የጸደይ የክረምት ያጋይ ያደረገ ይሄንን ሁሉ የአራቱን ክፍላተ ዘመን ሁሉ ከዚያውም ላይ ደግሞ ነገረ ቤተ ክርስቲያንን በደንብ አድርጎ ለቤተ ክርስቲያን ራሳቸው ነገረ ቅዱስ መስቀልን ነገረ ማርያምን ቅድስተ ቅዱሳን ድንግል ማርያምን አምልቶ አስፍቶ ተናግሯል ሊቁ። ሌሎችም ደራሲያን እንደዚሁ እንደየድርሰታቸው አባ ጊዮርጊስ ዘጋስጫን በተነሱ ጊዜ ልክ እንደዚሁ ያደረጉ ሰዓታታቸው አሁን ነገረ እግዚአብሔርን አምልቶ አስፍቶ ያዘ ነው። ነገረ ማርያምን በደንብ አሟልቶ ያዘ ነው። ነገረ ክርስቶስን አሟልቶ ያዘ ነው። ነገረ ቅዱሳንን በየሰላምታቸው እንደውም በደንብ በስንኝ ሁሉ የተሰነ በየገጠመ በደንብ አድርጎ የቅዱስ ያሬድ ዜማም እንደውም ስርዓት ሰጥተው የወሰኑት እሳቸው ናቸው ይባላል። ቅዱስ ያሬድ ድርሰቱን ደርሶ አበርክቶ ሄዷል እና እኒህ የመሰሉት ኢትዮጵያውያን ሊቃውንት የደረሱት መጻሕፍት የተሰፈረ የተቆጠረ ቅዱስ ቤተ ክርስቲያን ዕለት ዕለት የምትገለገልበት እንደመሆኑ ይሄ ይታወቃል። ሌላው ድርሳናት ቅድም ያልኳቸውም ድርሳናት ናቸው። እነዚህ መጻሕፍት የተወራሩባቸው ደግሞ ሌሎቹም ሊቃውንት እየተነሱ የቅዱሳን መላእክት ተፈጥሯቸው፣ አገልግሎታቸው፣ ተራዳኢነታቸው፣ አማላጅነታቸው የመሳሰለውን ነገር ሁሉ ቅዱሳት መጻሕፍትን መሰረት አድርገው የደረሱት ድርሳነ ቅዱሳን መላእክት ድርሳነ ሚካኤል፣ ድርሳነ ገብርኤል፣ ድርሳነ ሩፋኤል፣ ድርሳነ ኡራኤል፣ ድርሳነ ራጉኤል እያልን የምንጠቀም ዛሬ በየቅዱሳን መላእክት በበዓላቸው የምናዘክረው ይሄ ሁሉ ቅዱስ መጽሐፍ መሰረት አድርጎ የተደረሰ ድርሰት ነው። ከዚያም አውጥተው ነገረ ቅዱሳን አበው ቀደምትን መሰረት አድርገው መጻሕፍት መሰረት አድርገው ገድለ ቅዱሳን አበው ቀደምት፣ ገድለ ቅዱሳን ነቢያት፣ ገድለ ቅዱሳን ሐዋርያት፣ ገድለ ቅዱሳን ሰማዕታት፣ ገድለ ቅዱሳን ጻድቃን፣ ገድለ ቅዱሳን ደናግል መነኮሳት ወመነኮሳያት የመሳሰሉት ሁሉ እነዚህ ሁሉ ተሰንደው በአግባቡ ተቀምጠዋል። እንዲያውም ባጭሩ እንድናገኛቸው ብሎ ስንክሳር በሚባል መጽሐፍ ዓመት እስከ ዓመት እንዘከራቸው፣ እንድናስባቸው፣ እንድናስታውሳቸው፣ ረድኤታቸውን በረከታቸውን እንድናገኝ እንድንማጸንባቸው እንዲያማልዱን በደንብ አድርገው ሰንደው ይህንን ሁሉ ባጭር አድርገው አዘጋጅተዋል። ያኛው ድርሳኑ ገድሉ ያ በሰፊው እንኳን አንለውም። አሁን ቅዱሳን ተወለዱ ጀምሮ እስካረፉ ድረስ የሰሩት ሥራ በሙሉ ተዘግቧል ማለት አይቻልም። እንደ አንኳሩን እንዴት እንደተወለዱ እንዴት እንዳደጉ ከጊዜ በኋላ እንዴት እንደተማሩ ከተማሩ በኋላ ዓለምን እንዴት እንደናቁ እዚያ በኋላ እንዴት እንደተጋደሉ እንዴት እንደጾሙ እግዚአብሔር ደግሞ እንዴት እንዳጸናቸው እንዳበረታቸው እዚያም ደግሞ ጸንተው እንዴት ምልክት እንደሰጣቸው እንዲበረቱ እንዲጠነክሩ ለሚያምኑት እንደ ሕጉ ለሚኖሩት የወዛት ታምር ተለውም ለያምኑ በስሜ ለሚያምኑት ሁሉ ይህች ምልክት ትከተላቸዋለች ብሎ ቃል አምላክ የገባላቸው በጾማቸው በጸሎታቸው በትዕግስታቸው ሙሉ ለሙሉ የሰጣቸው ያ ተአምራታቸው በዚያ ደግሞ ተገለጡ በኋላ ቃል ኪዳናቸው ዜና ሕይወታቸው ዜና ዕረፍታቸው ተሰውረውም ከሆነ ዜና ስዋሪያቸው ይሄ ሁሉ ተዘግቦ እናገኛለን ማለት ነውና ይሄ ሁሉ መጽሐፍ ቅዱስን መሰረት አድርጎ የተደረሰ ነው። ቁጥሩ ስፍሩ ግን ሊታወቅ አይችልም። እዚህ በአዋልድ ይህን ያህል አሉ በዚህ ያህል ተሰንደው ተቆጥረው ተለክተው ተቀምጠዋል ማለት አንችልም። በጣም ልክ በላይ ብዙዎች ናቸው እና ክቡር ዳዊት በመዝሙሩ እንደተናገረው ወባቤት ሰፈር ባደ ኮራን አሪክቲ ከግዚኦ አቤት ወዳጆችህ በኔ ዘንድ የተከበሩ ናቸው ብሏል ክቡር ዳዊት። ወዳጆች የሚለውን ሐሳቦች ይላል መጽሐፍ ቅዱስ እንደ ሐሳቡ ተርጉሞታል። የኛ ግን ወዳጆችህ ነው የሚለው ወዳጆና ወፈፋደ ጸሩም ቀደምቶም ከቀደሙት ደግሞ የኋለኞቹ በረቱ ይላል። ወሄልቆም ወጻ ይበዛው ቆጥራቸዋለሁ ከአሸዋ ይበዛሉ ይላልና ሰማይ ለአብርሃም ቃል ኪዳን እንደሰጠው እንደ ሰማይ ኮከብ እንደ ምድር አሸዋ ዘርን አበዛዋለሁ እንዳለው ሁሉ እነሱ ይህን ያህላሉ ብለን ቆጥረን እንደማናውቃቸው ሁሉ አንኳሮቹን እንደው ከአበው ቀደምት እንደ አብርሃም እንደ ኢዮብ እንደ ይስሐቅ እንደ ያዕቆብ እንደ ኢዮብ ያሉትን
ከነቢያት ደግሞ እንደ ሙሴ፣ እንደ ኤልያስ፣ እንደ ኢሳይያስ፣ እንደ ሌሎቹም በዚህ መጽሐፍ ቅዱስ የሰፈራቸው ቆጠራቸውን ከቅዱሳንም ሐዋርያት ያው የተቆጠሩትን ብቻ ከቅዱሳን ሰማዕታትም እንደ ቅዱስ ጊዮርጊስ፣ እንደ ቅዱስ እስጢፋኖስ፣ እንደ ቅዱስ ገላውዲዮስ፣ እንደ ቅዱስ መርቆሬዎስ፣ እንደ ቅዱስ ቂርቆስ ያሉትን አንኳሮቹን ቅዱሳን ጻድቃንም እንደ አቡነ ተክለ ሃይማኖት፣ እንደ አቡነ ገብረ መንፈስ ቅዱስ፣ እንደ አቡነ አረጋዊ፣ እንደ አቡነ ገብረ ክርስቶስን የአንኳሮቹን ነው እንጂ ቆጥሮ ሰፍሮ እነሱ ተቆጥረው እንደማይዘለቁ ሁሉ መጽሐፍ ድርሳናቶቻቸው ገድላቾቻቸው በሙሉ ተቆጥረው ተሰፍረው ያሉ ብዙዎች ናቸው መጠናቸው እና ይህን ያህል ነው ብዬ ለክቼ ቆጥሬ ሰፍሬ መናገር አልችልም። መልካም ጥሩ አድርገውና ሁሉም ሰው ሊረዳው በሚችለው መልኩ ነው ያብራሩትና እግዚአብሔር ያክብርልን። ሌላው የምናነሳው ጥያቄ ምንድነው ታዲያ እነዚህ የቤተ ክርስቲያን እውቅና ያላቸው በቤተ ክርስቲያን ውስጥ የሚታወቁ መጻሕፍቶች ከሆኑ ለምንድነው በግለሰቦች ታተመው የሚሰራጩት? ለምሳሌ ግለሰቦች እነዚህ አይነት ነገር ሲያመጡ ቅድም እንደገለጡት ገድላት፣ ድርሳናት፣ መልኮች ቢጻፉ ለምሳሌ ቤተክርስቲያኒቷ የሊቃውንት ጉባኤ አይቶ ይሄ ከመጽሐፍ ቅዱስ ታይቷል፣ ከዚህ አንፃር ይሁን ከዚህ አንፃር ክፍተት አለበት ይመለስ ይላሉ። ግለሰቦች ግን ተነስተው የገሌ ቅዱስ ይላሉ፣ የገሌ ቅዱስ እያሉ ይሰጣሉና ይሄስ ደግሞ ለምን ሆነ የሚሉትን ነገሮች እንደው መመልከት ከተቻለ። ጥሩ ጥያቄ ነው። ቅድስት ቤተክርስቲያናችን ለረጅም ዘመናት ለ1600 ዓመታት በላይ በውጭ ሲኖዶስ የተመራች ናት። ጥንቱን ሀገራችን ኢትዮጵያ በሥርዓተ አምልኮ ከእስራኤል ቀጥሎ የሚቀድማት የለም። ቅዱሳት መጻሕፍትን ተቀብላ በሥርዓተ ኦሪት እግዚአብሔርን ስታመልክ የኖረች ሀገር ናት። ከዚያ ወዲህ አዲስ ኪዳኑን ለመቀበል ግን ወዲያውኑ ሐዋርያት መንፈስ ቅዱስን በተቀበሉበት ወቅት ያው በብሉይ ኪዳኑ መሰረት በመጽሐፈ ግብረ ሐዋርያት በሐዋርያት ሥራ ምዕራፍ 8 ቁጥር 26 ላይ እንደምናገኘው ኢትዮጵያዊቱ ንግሥት እንደኬ ወደ ኢየሩሳሌም ልትሳለም የሄደችው በብሉይ ኪዳኑ መሰረት በዚያ ጊዜ በዓለ ፋሲካውን ያከብሩ ስለነበር የፋሲካን በዓል ለማክበር በኦሪቱ ልማድ ነው ሄዳ ነበር እና ጃንደረባውን አስከትላ ሄደች። ያው ጃንደረባው እግዚአብሔር ያደረበት እግዚአብሔር የመራው እግዚአብሔርን የሚፈራ ደግ የሚሰራ መጽሐፍ ቅዱስ አንባቢ ይልቁንም አንባቢ ስለነበር መጽሐፍ ቅዱስ ሲያነብ እግዚአብሔር መንፈስ ቅዱስ ሐዋርያው ፊልጶስን ላከለት ነው የሚለው። ፊልጶስ ተላከለት። ያው እሱ ባጭሩ ቢያስተምረው ባጭሩ ገባው። ሲያስተምረው ሲያነበው የነበረውን ተረጎመለት። ይሄ እኮ ደርሷል እኮ ነው። አዎ ለዚህ መድኃኒት በክርስቶስ በሱ በወረደው በተወለደው በተሰቀለው በሞተው በተነሳው ባረገው መንፈስ ቅዱስ በላከው ምን አለው? አመነ። ወዲያውኑ ተጠመቀ። ያን ጊዜ ጥምቀት መጣለን። ለጥምቀት እንደዚሁ ቀዳሚያን ነን። ስርዓቱን ግን በሙሉ ለማግኘት በመላት ለማግኘት ወደ 4 ዓመት ዘመን ወስዶብናል። ምክንያቱም በወቅቱ እንደው ያልተፈጸሙ ብዙዎች ነገሮች ስለነበሩና በዚያን ጊዜ እንግዲህ ከዚያ ጊዜ ጀምሮ ቅዱሳት መጻሕፍትን እየሰነዱ እያዘጋጁ ብራና እየጻፉ የሚያስቀምጡልን ቅዱሳን ሊቃውንት ነበሩ። በእውነቱ እንደው ትዕግስት ያላቸው ወገባቸው እስከሚጎብጥ እንደው በአግባቡ ቁጭ ብለው በትዕግስት እየጻፉ ሰንደው አስተላልፈውልናል። አሁን ግን ዘመኑ ረጅም ጊዜ አሁን በዚያ ሲኖዶስ አሁን ያን ጊዜ ባልኩት በፍሬምናጦስ ሰላም ከሳቴ ብርሃን ጀምሮ ረጅም ጊዜ ከሩቅ በሚመጡ ቋንቋውን በማያውቁ ህዝቡንም ሙሉ ለሙሉ በአስተርጓሚ ብቻ በሚመሩ ለቡራኬ ብቻ በሚቀመጡ አባታት ስንመራ ስለቆየን ሲኖዶስ ስለሌለን በአግባቡ ይህንን ሰንዶ ለማቆየት አስቸጋሪ ሆኖ ቆይቷል። አሁን ደግሞ ዘመኑ ሲለወጥ ደግሞ ሌሎችን መጻሕፍት ለማዘጋጀት ጊዜ አልሰጠም። ሌሎቹ ቅዱሳን መጻሕፍት ያልተሰነዱት በአንድ ጥራዝ ያልተቀመጡትን 80 መጻሕፍት ሌሎቹን መጻሕፍት ሊቃውንት ይህን ሁሉ ለመሰነድ ጊዜው አጭር በመሆኑ ይህን ሁሉ ሳንሰንድ የቤተ ክርስቲያኒቱ እጅግ ስራዋ መጠነ ሰፊ በመሆኑ ስልጣኔው ተሽጎድጉዶ ሲመጣ ሌላው አካል ስራ ፈጠረ። የግል ማተሚያ ቤቶችን አዘጋጅ። ቤተ ክርስቲያኒቱ ተቀድማ በየሁሉ ቦታ ማተሚያ ቤቶችን ብታብዛዛና
ሊቃውንቷን አስቀምጣ በዚያ እያጣራች በመጽሐፍ ቅዱስ እየመዘነች ብታሳትም ጥሩ ነበር። ነገር ግን እኒያኞቹ ስራ ፈጠሩ፣ ተዋቸው። ለበጎ ስራ ነው፣ ቤተክርስቲያኑ ስራዋ ብዙ ነው ተብለው በበጎ አይን በማየት እያስመረመሩ ያወጣል በማለት ያው በአግባቡ ያልወጡ ብዙ ነገሮች ይኖራሉ እና ያው ለቁጥጥር ባለመመቸቱ ነው። ቤተክርስቲያኗ መጠነ ሰፊ በመሆኗ ለቁጥጥር አልመች ብሎ ነው እንጂ ሀብቷን ተቆጣጥራ ይሄ የኔ ነው ብላ ሰንዳ አርማ መርምራ ለቅማ አስተካክላ ማሳተም እና ማሰራጨት ነበር የሚገባው። ነገር ግን በየጊዜው የተበረዙ ነገሮች ሁሉ አብረው ዝም ብሎ እንደው አንድ ገዳም አፍሶ አመጥቶ ስራ ፈጥሮ ከገዳማቱ ጋር ተባብሎ እኔ እናተምላችሁ እናወጣላችሁ እናደርጋለን ያው ጥቅሙን ስለሚያውቅ ቤተክርስቲያኑን ሊጠቅሙ የሚሰሩ ምዕመናን እንዳሉ እናውቃለን። ገዳማትን ሊጠቅሙ ሊረዱ የሚያደርጉ ምዕመናን እንዳሉ እናውቃለን። አንዳንዱ ግን ለራሱ ጥቅም ሲል ያው እንዲያ በማድረግ አለበለዚያም ደግሞ በመስኮትም በምንም እንደው መዞ በማውጣት በበሩ ያልገባ ያው መቼስ ሌባ ነው ይለል በበሩ ያልገባ ሁሉ እንዲያ ያደረገ የሥራ መፍጠሪያ አድርጎት የሚያምንም የማያምንም የሚያውቅም የማያውቅም ያሳተመው ብዙዎች ነገሮች እየተሰሩ ይገኛሉና ይሄ አግባብነት የጎደለው ነው። ወደፊት ቅዱስ ሲኖዶስ በተደጋጋሚ ውሳኔ ያሳልፎበታል። ወደፊት እየተስተካከለ የሚወጣበት ኮንዲሽን ይመቻቻል ተስፋ እናደርጋለን። በዚህ በአንድ በማይከል ሊቃውንት ጉባኤ ብቻ ሊዘለቅ ስለማይችል ወደፊት ሊቃውንት ጉባኤንም ብራንቹን በማስፋት ይህ ስራ ሊሰራ ይችላል ብለን ተስፋ እናደርጋለን። መልካም። ሌላኛው የሚነሳው ያው በግለሰቦች ሲታተም ቅድም እየጠቀሱት ነበርና የስተት ትምህርቶች ለምሳሌ በቤተ ክርስቲያኒቷ ውስጥ በጣም ልዩነት ሊፈጥሩ የሚችሉ እንደውም አንዳንዶቹ ገድላት ውስጥ የከሌ ገድል ተብሎ ሲታተም ብሔርን ከብሔር የሚያጋጩ ሐሳቦች እንደውም ቅርብ ጊዜ ውስጥ አንድ ሲዘዋወር የነበረው የአቡነ ገብረ መንፈስ ቅዱስ ስም ብቻ ተጠቅሞ ሲዞር ነበር። ያም ብቻ አይደለም፣ ገድለ አርሴማ ላይ የሌለ ታሪኮች ተካተው ገዳማት ሲሄዱ ሰዎች ግራ እየተጋቡ በዚህ መጽሐፍ ላይ ተጽፏል። ለምሳሌ ጠበል የምትጠመቁ የአርሴማን ጠበል የምትጠመቁ ይሄን ካደረጋችሁ ገሃነም እሳት የናንተ ነው። ለምሳሌ ከመጽሐፍ ቅዱስ የወጣ የእግዚአብሔርን የመፍጠር አኗኗር የሚገዳደሩ ሐሳቦች ሰርጸው ይታያሉና በግለሰቦች ብቻ የሚታተሙ እየታተሙ ከቀጠሉና የሊቃውንት ጉባኤ እይታ የሚያመጣበትን ሂደት በሕግ አግባብ ወደዚህ ካልመጣ የቤተ ክርስቲያን ትምህርት ከመበረዝ አንፃር ሊያደርሰው የሚችለው አሉታዊ ተጽዕኖ እንዴት ትመለከቱታላችሁ? ግለሰቦች በፈጠሩት ስህተት ተጠያቂዋ ደግሞ ቤተ ክርስቲያን ናትና ይህን እንዴት ይመለከቱታል? ጥሩ ጥያቄ ነው። እንግዲህ በየጊዜው ሀገሪቱም ቅድስት ቤተ ክርስቲያኒቱ ጠንካራ ስለነበረች ጠንካራን መቼም ሁልጊዜም ጠላት ይገዳደረዋልና በየጊዜው በቀጥታም በተዘዋዋሪም ጠላቶች ገብተውብናል። በቀጥታ እንደ ዮዲት ጉዲት ያለ አገርንም ቤተ ክርስቲያን በተለይ ቤተ ክርስቲያንንም የማውደም ስራ ቅርሳትን የማውደም ስራ የማጥፋት ስራ ተሰርቷል። በዚያን ጊዜ ብዙ መጻሕፍቶችን አተናል። አይመድ ግራኛ አይመድም ጊዜ ልክ እንደዚሁ ብዙ ውድመት እንዲያውም ብዙዎች ጠቃሚ ንብረቶች ወደ ውጭ ሳይቀር የጦር መግዣ ተደርገዋል ይባላል ተሽጠዋል እና የታሪክ የያዘው ነገር ነው። በዚህ ጥቃት ቀጥታ ደርሶባታል። በጥገኝነት በተዘዋዋሪ ደግሞ እንደ አፄ ሱስንዮስ በነበረ ጊዜ ደግሞ ዘመነ መንግስት ጊዜ ያው መንግስቱን የሚያጸኑ በጎን ሆነው የሚደግፉ በመምሰል የገቡት ብዙዎች ናቸው። በዚያን ጊዜ ጸጋ ቅባት የሚባሉ እስካሁን ድረስ ያልተነቀሉ ስር የሰደዱ ገዳም ገብተው ሳይቀር መንኩሰው የሚያስቸግሩ ሃይማኖት መሰል ነገሮች ትምህርት ሃይማኖት መሰል ነገሮች ተሰራጭተውብናል። ይህችን ቤተክርስቲያን ለማጥቃት ደግሞ አንዱ ዋናው ግጭት መፍጠር ነው። በአንዱ ተቀባይነት ያለውን በአንዱ ተቀባይነት አሁን ቅድም እንዳሉት ተቀባይነት እንዳይኖረው በመበወዝ በዚያኛው ላይ ቅዱሱ ከበቁ በኋላ ለሁሉ ምሕረትን የሚለምኑ እንጂ እገሌን ማረው እገሌን አትማረው የሚሉ አይደሉም። በምንም አይነት ቅዱሳን እንዲህ ያለ የተንሸዋረረ እይታ የላቸው። ቅዱሳን ቅዱስ ከሆኑ በኋላ ኃጥኡንም ጻድቁንም ማለት አስተካክለው ነው የሚያዩ። ኃጢአትን እንጂ ኃጥኡን አይጸየፉትም። ኃጢአተኛ ነው ብለው እንጂ የተበቀረ ብሔር ጎጥ ምናምን ለይተው አንተ ይሄ ከዚህ ድረስ ደንበር ለይተው የሚያደርጉት ነገር የላቸውም። በምንም አይነት ቅድስናቸው ነው ይሄ ማረጋቸው።
የቅዱስ እግዚአብሔር ባህሪ ሙሉ ለሙሉ ባህሪው ቅዱስ የሆነ አምላክ እኔ ቅዱስ እንደሆንኩ እናንተም ቅዱስ ሁኑ ብሎ በኦሪቱም ያዘዘ ኋላም ደግሞ ጌታ በወንጌልም ደግሞታል ይህን ቃል እና ቅዱሳን ከሆኑ በኋላ ቅድስናቸው ማዕረግ ሰውን ለይቶ መለመን አይደለም ለሁሉ ምሕረትን መለመን ስለዚህ አግባብነት የጎደለው ስራ በዚያ በመናፍቃኑ በገድላቱም በድርሳናቱም በቀዋሚያን መጻሕፍት ሳይቀር ብዙ መቆነጣጠል ስራዎችና መበወዝ ስራዎች ሰርተዋል ብዙ ስራ ሰርተዋል ያ የሰሩት ስራ ስርጸት አግኝቶ በየጊዜው ተቀባይነት ያለው መስሎ አሁን ደግሞ ይህን የተሸዋረረ ሐሳቡን ይዞ ብቅ ሲል በአንድ ጊዜ ታተሞ ያን ጊዜ በየቦታው በዚያው ገዳሙ እዚያው ካለበት ደብር ተሸፍኖ ይኖር ነበር አሁን ግን በሰፊው ታተሞ ሲወጣ ብሔርን አሁን እንዳሉት ብሔርን ከብሔር የሚያጋጭ እንዲያው ሙሉ ለሙሉ የእግዚአብሔርን እንትን ሳይቀር የሚገዳደር ቅዱስ መጽሐፍን የሚጋፋ መጽሐፍ ቅዱስን እንደውን መጽሐፍ ቅዱስን መስሎ ያልተገኘ ሁሉ ከአዋልድ መጽሐፍት ሊቆጠር አይገባም አግባብነት የጎደለው ነው እንዲህ ያለ የተሸዋረረ ሐሳብ የያዘ ብዙ መጽሐፍ አለና እንዲህ ያለውን ነገር እንደያዘ እንዲያው ሳይጠለል ሳይንጓለል በመጽሐፍ ቅዱስ ሳይመዘን ሲጣራ ሁሉ ጊዜ መጽሐፍ ቅዱስን መሰረት አድርጎ ነው ከመጽሐፍ ቅዱስ ያፈነገጠ ሐሳብ የያዘው አግባብነት የጎደለው ስለሆነ ቀጥታ ያን መጽሐፍ ማስወገድ ብቻ ነው ጌታም እኮ በቅዱስ ቃሉ ተናግሯል ይቀለል ፈተ ሰማይ ወምድር ምትደቅ አሐቲ ቃል ሞሪቶም ነቢያት ከወሪት ከነቢያት አንድ ቃል ከምትወድቅ ሰማይ ምድር ያልፍ ይቀላል አንድ ቃል ከገደፈም አግባብነት የለው አንድ ቃል ከጨመረም ደግሞ ያላግባቡ አግባብነት የለውም ማለት ነውና ያም ሊወገድ የሚገባው ነውና ይሄንን ያው ሊቃውንት ጉባኤው እንዴት ትመለከቱታላችሁ ለሚለው ጥያቄ የምንመለከተው በመጽሐፍ ቅዱስ ሚዛን ነው የምናየው እንመዝነዋለን ከመጣና አስወግደዋለን ይሄንም ደግሞ እየሰራን አሳይተናል እግዚአብሔር ክርስቶስ ምስጋና ይግባው በመጽሐፍ ቅዱስ ነው የሚመዘነው መመዘኛው መጽሐፍ ቅዱስና መጽሐፍ ቅዱስ ብቻ ነው ሌላ አካል የበወዘው ከሆነ ራሱ ይታወቃል ስራው ይገልጠዋል ስራው ስለሚገልጠው ከፍሬው ስለሚታወቅ የመጽሐፍ ቅዱስ ፍሬ ከሆነ ሁሉ ጊዜ መጽሐፍ ቅዱስን ነው ሽታው መዓዛው ፍሬው የመጽሐፍ ቅዱስ ፍሬ ካልሆነ ግን ያው ስራው ይገልጠዋል በዚያ እየተጠለለ እየተንጓለለ እየተለቀመ እየታረመ እየተስተካከለ ይጓዛል ማለት ነውና ማን አመጣው ለሚለው ቅድም እንደተናገርኩት መናፍቃን በየጊዜው የመጡ መናፍቃን ስራ እየሰሩ ወጥተዋል እየበወዙ እኛን ለማጋጨትና ለመለያየት ቤተክርስቲያኗ አንድነት እንዳይኖራት ለማድረግ ሰፊ ስራ ተሰርቷል በየጊዜው ይሄም ቅድም እንደተናገርኩት ለኛ ቋሚ ሲኖዶስ ስላልነበረን ማይከል ስላልነበረን እንዲው ለጉራኬ ብቻ በአምጃር ባስተርጓሚ በጨጌ እንዲው እሳቸው የምተረጎሙትን ብቻ ሰምቶ እንዲው እዚያው ይኖር የነበረ በባይድ አገር በመጡ እንትን ስንባል ስለቆየን ቅዱሳት መጻሕፍቶቻችን ብዙ የመወዝ የመቀላቀል የመዳቀል ስራ ተሰርቶባል ቀድም ያልኩት በአስሩም ተነቅሎ የጠፋ ብዙ ነገር አለ ከስሩ ሙሉ ለሙሉ አንዳንድ ገድሎች አሁን ጠፍተው እንደገና ያንዱን ገድል ባንዱ በማስተያየት ካንዱ በመቀራረብ እንደገና የተሰራም አለ ለምን በጣም ነው ወረራ የተደረገብን ተቃጥለዋል ተቆነጣጥለዋል ተሽጠዋል ወድመዋል ዛሬ በውጭ ዓለም የሚታዩት ሁሉ ያ ተግዞ ተዘርፎም ያለቀ ነው በዘረፋም በምንም እስከ ትናንት እስከ አጼ ድረስ እስከ ዛሬ እስከ ዘመናችን ድረስ አይቋረጥላት ቤተክርስቲያኗ መቼም ታላቅ ስለሆነች ሀብቷም ብዙ ስለሆነች ነው እንጂ እውነቱ የዘረፋ ማዕበል የብወዛ ማዕበል አማቷታል ብዙ ጊዜ መርከቧን ወዲና ወዲ ሲያማተው ነው ይኖር እና እጅግ ብዙ የተበወዘ የተሰረዘ የተደለዘ የተቀላቀለ የተዳቀለ ይኖራል ያ ሁሉ ያው እንዴት ታታላችሁ ለሚለው መጽሐፍ ቅዱስን መሰረት አድርገን ይታያል ይመዘናል ይጣራል ይለቀማል ይስተካከላል ቅዱስ ሲኖዶስ በተደጋጋሚ ውሳኔ ያሳልፎበታል ይሄ አይቀሬ ነገር ነው ይስተካከላል መልካም
ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት ወቅታዊ ዝግጅታችን ነው። የዛሬው ወቅታዊ ዝግጅታችን ትኩረቱን ያደረገው መጻሕፍት ነው። በይበልጥም በግለሰቦች ታተመው የሚመጡት የገድላት ድርሳናት ወይም ደግሞ ትምህርተ ወንጌልና አንዳንድ ሐሳቦች የተብራሩባቸው በግለሰቦች ታተመው የሚደርሱ መጻሕፍቶች አሉ። እናንተ ስታነቡ ምን አይነት ግራ ያጋባችሁ ሐሳብ ወይም ትምህርትና ገለጻ አጋጥሟችኋል? ቤተክርስቲያን ምን ትላለች በእነዚህ ጉዳዮች? ትምህርቶቿ የቀደሙ ስርዓቶቿ ደግሞ ታሪካዊና ተሰንዶ ያለ በሊቃውንቶቿ ሁሉ ተመዝኖ መጽሐፍ ቅዱስን እንኳን መርምራና አጥርታ የምትከተል የምትቀበል የምታሰራጭ ቅድስት ኦርቶዶክሳዊት ቤተክርስቲያን አለችን። ነገር ግን በታሪክ ሂደት ውስጥ በምንፍቅናውም ደግሞ ተግዳሮት ውስጥ አንዳንድ ሰዎች የቤተክርስቲያን መጻሕፍት በማስመሰል በገድላት በድርሳናት ወይም ደግሞ በስርዓተ አምልኮ ያልተገቡ መጻሕፍቶችን እያሰረጹ ያስገባሉና ስትሰሙ ስታነቡ ምን አይነት ሐሳቦች አግኝታችኋል? ይህን የተመለከተ ይህንን ሐሳብ ሊያጠራ የሚችል ዝግጅት ነው እናንተ ያቀረብን የምንገኘው። አሁንም ከኛ ጋር ሁኑ፣ ብዙ ታተርፋላችሁ። መልካም መጋቤ ምስጢር ጥሩ ያብራሩት ነው። አንዳንድ ጊዜ አሁን ቤተክርስቲያኒቷን ካለማወቅ ሁላችንም ቢሆን አማኙም ሳይቀር ባለመረዳታችን የተነሳ የቤተክርስቲያንን ታሪክም ካለመገንዘባችን የተነሳ በሚመጡት ሐሳቦች ሁሉ በጣም እንደነግጣለን። ከዛ የመከፋፈል ሂደቶችን እናመጣለን። ከዛ ሊቃውንተን ከመስማት ይልቅ ደግሞ አሁንም ግለሰቦች በመስማትም ብዙ ሰዎች ይስታሉ። ያው መጽሐፍ ቅዱስ ተብሎ የማቴዎስ ወንጌል ተብሎ ስንት ነበረ? ቤተክርስቲያን ስንቱን አጠራች? ራሱን መጽሐፍ ቅዱስን አይታ መዝና በሐዋርያቱ ስም እንኳን የተጻፉት ጌታ ያላስተማረውን ሁሉ አይ ይሄ ከዚህ አንፃር ልክ አይደለም ብላ መዝና የምትሰጥነች። አሁን እንኳን በቅርብ እኔ አንድ የክርስቶስ አምላክነት በገድላት አንደበት የሚል መጽሐፍ አለ። እዛ ላይ ምን አነበብኩኝ እንደው መጋቤ ምስጢር ከ35 በላይ የስተት ትምህርቶችና ጽሁፎች አሁን ድረስም በቤተክርስቲያን አገልግሎት ውስጥ ያሉ ሰዎች ሳይቀሩ ቤተክርስቲያኒቷ እንደምትል አድርገው የማትሏን በስርዓቷ በቀኖናዋ በአምልኳ በነገረ ሃይማኖት የማታስተምረውን እንደምታስተምር አድርገው ያስገባሉ መናፍቃን። ከኛም ወገን ያሉ በሌሎቹም በእስልምናም ወገን ሳይቀር ታስተምራለች ብለው ያስገባሉና ታዲያ እንደነዚህ አይነት ነገሮች እየበዙ ሲሄዱ በህግ አግባብ ከማስከበር አንፃር ወደፊት የሊቃውንት ጉባኤ ስራ ምን ሊሆን ይገባል? ሁለተኛ ነገር ደግሞ ራሱ በግል ታትሞ እንደ ኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ስርዓትና ደንብ የተዘጋጀ ብለው ያሰራጫሉ። እነዚህ ሁለቱ ሐሳቦች እንዴት ይመለከቷቸዋል? ቅድም እንዳልኩት ነው። ያኛው አብርሃም እንደሚል ይሄኛው ሰለስቱ ምዕት እያሉ መለጠፍ የተለመደ ነው። ቅድም አንስተውታል። በሐዋርያት ዘመንም በሐዋርያት ስም መጽሐፍ ጽፎ ማሰራጨት ተጀምሮ እንደነበር የታወቀ ነው። መጽሐፍትን ቆጥረው ያስረከቡ አባቶቻችን በዚህ ምክንያት ነው እና ከፍሬው ታውቁታላችሁ ነው። ጌታም እኮ ተጠይቆ ያለው እዚህ ተጠበቁ አላቸው። እንደዚህ በግ ለምለም ሰው ከሚመጡ ተጠበቁ። በመናውቃቸው አንብትሉ ከፍሬያቸው ታውቋላችሁ ነው። ከውስጡ ከይዘቱ ይታወቃልና በይዘቱ ማወቅ ነው እንጂ ይሄ ይደረጋል። በተደጋጋሚ ቅዱስ ሲኖዶስ በመካከል በማይከሉ በቤተክርስቲያን ታይቶ ያልወጣ መጽሐፍ በቤተክርስቲያን ስም እንዳይሰራጭ ብሎ ስለወሰነ በሊቃውንት ጉባኤ ቤተክርስቲያኗን ስርዓትና ደንብ ጠብቆ ምናምን ለጣጥፎ ማውጣት የንግድ ዘመን የነፃ ፕሪስ ዘመን ስለሆነ በጣም አስቸጋሪ ነው። ይሄ የታወቀ ነውና እጅግ ይሄ አስደንጋጭ ነው። ይህንን ሊቃውንት ጉባኤ ብቻውን ስለማያጠረው ከታች ድረስ ሊቃውንት የሆኑ ሁሉ ሊተባበሩ ይገባል። ለምሳሌ ያህል ገድለ ቅዱስ ዮሐንስን ባለፈውን እኛ አይደለም ብለን ያመጣ ነው። ከዚያው ከገዳሙ የነበሩ አባት ሲነበብ ሰሙት። አረ ትክክል አይደለም መጽሐፍ አይነበብ አሉ። ተቃውሞ ሲያነሱ መነኮሳቱ እንዲያውም እሳቸው እንደመናፍቅ አዩዋቸው፣ ተቃወሟቸው ብዙዎቹ። የለም ገፋበታለሁ ይሄ መጽሐፍ ቅዱስን የሚቃወም መጽሐፍ ነው፣ አግባብነት የለውም ብለው ገፍተው መጡ። እግዚአብሔር ይመስገን ጠቃሚ ነው፣ ለቤተክርስቲያኗም ጠቀሙ። ለእርሳቸው በእውነቱ ክብር ይገባቸዋል፣ እናከብራቸው፣ ሁልጊዜ እናነሳቸዋለን። ሁሉም ሊቃውንት ጉባኤ ከዚህ ከቢሮ የተወሰነው ብቻ አይደለም ሊቃውንት ጉባኤ መባል ያለብን። ወንበር ዘርግተው የሚያስተምሩ በየአድባራቱ በየገዳማቱ ወንበር ዘርግተው የሚያስተምሩ የሚያገለግሉ ድርሳኑ ገድሉ ምኑ ሲነበብ የሚሰሙ የሚያዳምጡ ከዚያ ያሉ የማዳመጥ ብቃት ያላቸው ሁሉ እንዲሁም የሰንበት ትምህርት ቤት አባላት ሁሉ ሳይቀር አገልጋዮች በሙሉ ይሄንን ሊጠቁሙ ይገባል ማለት ነው። ይሄንን የምናጸደው በሁላችንም ትብብር በርብርብ የቅዱስ ሲኖዶስ ውሳኔ መሬት ነክቶ እንዲከበር በማድረግ ቅዱስ ሲኖዶስ
በቤተክርስቲያን ያልታየ እንዳይወጣ ተብሏል። አንተ ደግሞ በዚህ ስም ለጥፈሃል። ነገር ግን ይህ መጽሐፍ እንዲህ የሚል ይዘት አለው ብሎ ኃይለ ቃሉን ገጹን ምዕራፉን ጠቅሶ እንዲህ የሚል ይዘት ያለው መጽሐፍ በሊቃውንት ስም ወይም ደግሞ ሊቃውንቱ ሙሉ ለሙሉ አይተነው ከሆነ ደግሞ እንዲህ በእናንተ ወጥቷል፣ ነገር ግን እንዲህ የሚል ይዘት አለው ብሎ መልሶ መጽሐፉን በጭብጥ በምዕራፍ በቁጥር በገጽ ለይቶ በማምጣትና በመጠቆም ሁሉም ሊተባበር ይገባዋል። እና ይህንን በዚህ አይነት ማጽዳት ይቻላል እንጂ እኛ ብቻችን ከታይ ድረስ ሄደን ወርደን አጣርተን ለቅመን እርግጥ ነው አሁን የአርተወት ክፍል የምን ክፍል 6 ክፍል አድርጎ አዋቅሮ የክትትል ክፍል ወደፊት ይኖራል። እንደዚህ በቀላሉ አንተውም። አሁን ብራንች እያዘጋጀን ነው ብያቸዋለሁ። ከብራንቾቻችን ጋርም ትስስር አድርገን በሚደረግ ጥረት የረጅም ጊዜ ስራ ስለሆነ የረጅም ጊዜ ድካም ይጠይቃል። ሰፊ ወጭና ልዩ ልዩ ነገርም ይጠይቃል። እና ይህንን እንዲህ በማድረግ ነው ልናጸደው የምንችለው። እንደው ከዘመኑ አንፃር እንደው መጋቤ ምስጢር አሁን ከዚህ ቀደም ለምሳሌ አባታችን መላከ ብርሃን አድማሱ ጀንበሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሌለውን ትምህርት ለጻፈው ለዛ መናፍቅ በሁለቱም መጻፍቶቻቸው ሊቃውንት ይመልሱት የነበረ ዘመኑ እንደ ዘመኑ ስንሄድ አሁን እሳቸው በምንፍቅን ነው የተነሳውን የኢትዮጵያ ኦርቶዶክስ ቤተክርስቲያን የማታስተምረውን መች ተለመደና ከተኩላ ዝምድና የሚለው መጻፋቸው ላይ ለዛ አንድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ስህተት ትምህርቶቹን ከየት ለቃቅሞ እንዳመጣ ገጽ በቀጽ ቃል በቃል እየመለሱ አስተምረውታል። እንደዚሁም ደግሞ ሁለት ባህሪን ይዞ ለተነሱት መድሎተ አሜን በሚለው መጻፋቸው ላይ እንደዚሁ መልሷል። አሁን ግን ዘመኑ እንደው በዚህ በመጻፍ ብቻ ከመመለስ ባሻገር ከኛ ውጭ ያሉ ሰዎች እንዲህ ሲከሱ አንደኛ ተጠርተው ሊጠየቁ ሳይገባም ወይ ሆኖ ቢገኝ አሁን እርሶ ባያዩ የሊቃውንት ጉባኤ ባይመለከት ሌላው እንደ ምእመን እታች ያለው ቀደም የጠቀሷቸው የሊቃውንት ጉባኤዎች የሚባሉት በቤተክርስቲያኒቷ ውስጥ ወንበር ተሰጥቷቸው ያሉትም ጭምር ስለሚያካትት እነሱ ክትትል አድርገው ለሕግ ጭምር ማቅረብ ምክንያቱም አንድ ሰው ባልዋለበት እንኳን አይደለም አስተምህሮ ማጣመም አይደለም አንድ ሰው ከመታወቂያ ስሙ ውጪ ቢጠራ እንኳን ይከሳልና ስለዚህ ቤተክርስቲያኒቷ ያላለችውን አለች ብለው አሁን የተቀመጡ ቀደም እንደነገርኩት ወደ 35 የሚሆኑ የስተት ከሌላ ቤተ እምነት ያሉ ሰዎች የጻፏቸው ሐረጎችና መጻፍቶች እንደዚሁም ደግሞ ልዩ ልዩ ጽፎች አሉ ተብሎ ከተቀመጠ እነዛን መሰረት አድርጎ ጻፊዎቹ በህይወት ካሉ ጠይቆ መክሰስስ አይቻልም ወይ እንዲሁ ብቻ በዚህ መቅረት ምን ሊያደርስ ይችላል የሚለውን ነገር እንዲመልሱልኝ ፈልጌ ነው። እኔ ከመመልሳቸው በላይ የሚሆኑ ነገሮች አሉ። አንዳንድ ጊዜ አስተዳደር ናቸው። አስተዳደርና ያው ቀኖናን መጠበቅ ደግሞ ራሱን የቻለ ነው። እኛ ቀኖናውን ለመጠበቅ ለማስጠበቅ ጥረት እናደርጋለን እንዳቅማችን። አስተዳደራዊ ህግ ክፍል አላት ቤተክርስቲያኗ። በህግ ክፍል እየከሰሰች እየሞከረች ነው። ሙከራ ነው እንጂ አሁን ብዙ ተደርጓል አልልም። ምክንያቱም ብዙ ወንጀሎች ተፈጽመዋል፣ ይከሰሳል። ያ የተከሰሰ አካል ከዚህ እያለ የለም ይባላል። ምን ማድረግ ይቻላል? አሁን በቅርቡ ያየነው ነው። ቤተክርስቲያኗን በአደባባይ አብጠልጥሎ ሰድቦ ያለ ስሟ ስም ያለ መልኳ መልክ ሰጥቶ አጠልሽቶ ጥላት ይቀባል ጠላሸት እንደሚባለው ሁሉ ያጠለሽ ያን ሁሉ ተናግሮ መጥቶ አሁን በህግ ቁጥጥር ይዋልልን ብላ ቤተክርስቲያኗ ጥያቄ ስታቀርብ በአደባባይ ስራ ሰርቶ ወጥቶ ሲሄድ ሙሉ ለሙሉ የለም እየተባለ እየተሽለከለከ ነው ሄደ። ያውን በጣም ከባድ ነገር ስለሆነ በጣም ጸሎት ጭምር የሚጠይቅ ነው እንጂ አሁን ይሄ በህግ ብቻ የምንወጣው ማለት አይቻልም። ህግም እኮ ሲደግፍ ነው። አንዳንድ ጊዜ ህግ አንዳንድ ጊዜ ይነበባል፣ በተግባር አይተረጎምም። ይሄ በየሁላችን ያለ ነው። በቤተክርስቲያናችንም እንደዚህ አይነት አለ፣ ብዙ ነገር አለና እንዲህ አይነት ነገሮች ስለሚገጥሙ እያየነው ስለሆነ ነጥብ በነጥብ ተጠቅሰው አሁን እንዳልኩት አሁን መልሼ ወደ ሁላችን ነው የምንሄደው። ይሄ ሁላችን ርብርብ የሚጠይቅ ስለሆነ ያየ ሰው እነዚያን ነገሮች ነጥቦች በገጽ በምዕራፍ ቢቻል በፓራግራፍ ሁሉ ጠቅሶ ያንን አምጥቶ ማስወሰን ይችላል። የኛ አቅም አብዛኛውን ጊዜ መጽሐፉን ማውገዝና ምዕመናን እንዳያደርጉት እንዳያነቡት እንዳይከታተሉት
ማስተባበያ መስጠት እንደ ማስተባበያ ብቻ አይደለም ቀጥታውን ትምህርት ማስተማር ቤተክርስቲያን ራሷን ተጽዕኖ መፍጠር ነው እንጂ አብዛኛው የክሱ ነገር እኔ ተከሶ በሕግ ስሩ አለ እንዴ በአደባባይ ስዕል እየተቀደደ ምናይበት ዘመን ደርሰን በአደባባይ ሥርዓተ አምልኮታችን እየጣሰ በአደባባይ ታቦት ተሸክሞ እየቀለደ እንዴ ስንቱን እናንሰው እንዴ ይህንን በአደባባይ የታየ ነገር እንደ ስላምጣዱ አይጤቱ ተለፈየ የተባለ ይኖራል መቼስ አብሮ ለመኖር ቤተክርስቲያኗ ሀገር ጭምር ስለሆነች ሀገር ናት ሀገር እንደመሆኗ ለሀገርም ታስባለች ለወገንም ታስባለች እንደው ዝም ብሎ በስሜት ተነስታ እንደማንም እንደው ጃሃድ አታውጅምና ያው በዚህ የተነሳ ያው ወጨም እንደዚህ ሆኖ እንኖራለን እንጂ ስንቱን ጠቅሰን እንዘልቀዋለን አሁን እኮ አደባባይ አሁን እኮ ትልቅ ግፍ እኮ እየተፈጸመ ነው ያለው ይሄ በጣም የአደባባይ ግፍ ስለሆነ ይሄንን ቆጥረን ሰፍረን አንዘልቀው ጊዜ ይቁጠረው ታሪክ ይጻፈው ታሪክ ተሰናጆች ይሰነዱታል እና ጊዜ ይገልጸዋል እንጂ በጣም ትንሽ ክብደት ስላለው ያው ሕግ ክፍል አላት ተጠይቃለች ይፈጸማል አይፈጸምም ሌላ ጉዳይ ነው እኛ ደግሞ ሕግ ክፍል አይደለንም ቀኖናውን ለማስጠበቅ ጥረት እናደርጋለን መረዳዳቱ ግን የጋራ ነው ከታች ድረስ ሕግ ክፍሉም እስከ ታች ብራንች ኑሮት ሊሰራ ይገባል እስከ አጥቢያ ቤተክርስቲያን ድረስ ወርዶ ብራንች ኑሮት ከታች ድረስ መረጃ ኑሮት ሊሰራ ይገባል ቢያንስ እንኳን በሀገረ ስብከት ደረጃ ደግሞ ሲጠናከር በወረዳ ደረጃ በወረዳ ሲጠናከር እስከ ታች ድረስ ከቀበሌ እስከ አጥቢያ ቤተክርስቲያን ወርዶ ሊሰራ ይገባል እንደዚህ ካደረግን ቤተክርስቲያኗን በረቷን ልንጠብቅ እንችላለን እንደ አቅማችን የተሰጠን ኃላፊነት በተቻለ መጠን አንዳንድ ጊዜ ይሄ ንጽጽራዊ ያስተምሩን እንትኖች ከራከራሉ ብለው የሚነሱ ሰዎች ከኛ ወገን ያልሆኑ ከሌላ ቦታ ያሉ በጣም አስጸያፊ ቃል ቤተክርስቲያኒቷን የማተለውን ሁሉ ሲሰሙ እንደው ስቀው የቲፎዞነትና የመሸነፍ ሳይሆን መዝግበው መያዝ አለባቸው እለቱ ቀኑ የተናገረበት የጠቀሰው ያላለቸውን ሁሉ ሲል ያግለሰብ መያዝ አለበት ምክንያቱም ቅድም እንደጠቀሱት አንድ ጊዜ ሕግ እውነት ይፈርድ ይሆናል ሁለተኛ እግዚአብሔርም ቀን አለውና እንዲህ በአደባባይ ሲደረጉ ስንመለከት በጥቁምታ በገጽ ደረጃ አምጥቶ ለምሳሌ ሰው ሳያቅ ሊሳሳት ይችላል ሆን ብሎ ግን ያወቀ ማጠልሸት በሁለቱ መካከል የሌለውን ነገር ማምጣት ከባድ ስለሆነ ብዬ ነው ለማንኛውም እንግዲህ ስሜትም ቀስቅሼ ከሆነ ይቅርታ ያድርጉልኝ ነው እንግዲህ ሌላው ጥያቄ ማንሳት የምፈልገው እዚህ ጋር ከቅርብ ጊዜ ወዲህ ቅድም ምርሶ ጠቅሰውታል የሊቃውንት ጉባኤ በጥቁምታም ራሱም እየመረመረ መጻሕፍቶች የማይሆኑትን እያወገዘ ጭምር ይለያል ይሄ አሁን የመጣ ሳይሆን ቅድም ምርሶ እንዳብራሩት ቤተክርስቲያን የኖረችበት ነው መጻሕፍትን ለይታና አስተምሯ በትክክለኛው በጠራው መንገድ በሊቃውንቶቿ በተቀመጠላት ሕግ መሰረት ያንን ተከትላ ትሄዳለች አሁን የሰራቸው ሕግ ሳይሆን ትናንትና ቀደምት ከአባቶቻችን ከሐዋርያት በወረደው ሕግ መሰረት ይሄን ትሰራለችና ሰሞኑም ከዋልድባ መጣ የተባለውን መጽሐፍም እንደዚሁ ተወግዞ ተለይቷልና ብዙ ሰው ስለዚህ መጽሐፍ ምንድን ነበር ስህተቱ እንዴትስ ተወገዘ የሚለውም ሐሳብ አልሰሙምና አምናም እንደዚሁ የዮሐንስ ገድል ተብሎ ገድል ግን ሳይሆን ገድል የሚመስል ተጽፎ እንደተወገዘ ይታወቃልና የዚህኛውስ መጽሐፍ ስህተቶች ምን ነበሩ ከዚሁ ጋር ተያይዞ ገዳማት እንደው አተመው ሲያመጡ የሊቃውንት ጉባኤ ይታሳለው ወይ የሚለውን ነገር አያይዘው ቢመልሱ ጥሩ ጥያቄ ነው ነገሩ ስላላለቀ ይመለስ ስለተባለ መጽሐፉ አሁን ብዙ ይህን ያህል ብዬ ላብራራው አልሻም ገና ጉባኤው ያየዋል እንግዲህ ሲኖዶሱ ተመልሶ በድጋሚ ተጣርቶ ይቅረብ ተብሏል እርግጥ በመጠኑ አጣርተናል ተቻለ መጠን ነገረ ማርያም ላይ በተለይ አንጠልጥሎ የሚያይ አርያማዊታይ ኃይል አስመስሎ የሚያሳይ ትምህርት የቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያናችን ትምህርት ነገረ ማርያም ትምህርት የሚሸረሽርና የሚጻረር ተገይቶበታል ሌሎችም አሉ በዚያ ገዳም ምስጢረ ሥላሴ በአበው ሊቃውንት ቁጥር 1 ምስጢረ ሥላሴ በአበው ሊቃውንት ቁጥር 2 የሚባሉም አሁን ቀደም በጣም ነገረ መለኮትን ነገረ ስሉስ ቅዱስን እንደ ምስጢረ ሥላሴን ሳይቀር የሚያፋልስ ምስጢረ ሥጋዌን እንደፈለገ ምስጢረ ቁርባንንም ልክ እንደዚሁ በጣም ብዙ ነገር የሚጻረር ያለው መጽሐፍ ብዙ ታይቶ ተወግዞ ተለይቷል እንዲሁ
በአሁኑ እይታ በተቻለ መጠን ጉባኤው መጽሐፉን ከማየት አልፎ አቅጣጫ ሳይቀር ሰጥቷል። ምክንያቱም የኛ ያልሆኑ ሁሉ በእኛ በገዳም መኖር የለባቸው። ዘይኮነ ምስሌ እዱ የውቱ ከኔ ጋር ያልሆነ ሁሉ ባላጋራዬ ነው ብሏል ጌታ። ባላጋራ ሆኖ ነገረ መለኮትን እየሸረሸረ ትምህርት ሃይማኖታዊ ቤተክርስቲያንን እየተጻረረ ማንም የኢትዮጵያ ኦርቶዶክስ ቤተክርስቲያን በምትባል ሁሉ ዛሬ ፓትርያርክ ያላት ቤተክርስቲያን ናት። ቅዱስ ሲኖዶስ ያላት ቤተክርስቲያን ናት እና ትልቅ ናት። ወትሮም ትልቅ ናት። ቅዱስ ያሬድን የመሰለ አባ ጊዮርጊስን የመሰለ ሊቃውንት ያወጣች ትልቅ ናት ወትሮ እና አሁን ደግሞ በይበልጥ በዘመናችን በዚህ መልኩ ምናኔ ወጥቶ ሲያበቃ ምናኔ የማይገባ በትር የሚያስነሳ ነገር እየሰሩ መኖር በአንድ ገዳም ፍቅር የሌለው ጸሎት ምንድነው? ገዳም ፍቅር የሌለው ምናኔ ምንድነው? ፍቅር ከሌለ ከንቱ ነው። ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈው አንደኛው መልእክቱ ምዕራፍ 13 ላይ ፍቅርን ብቻ በፍጹም የሰበከበት ምዕራፍ አለች 13 ቁጥራም 13 ናትና ሀብት የለ ምጽዋት ሰውነት የለ ሳትለስለት አሳልፌ ብሰጥ ፍቅር ከሌለ ከንቱ ነው ይላል። የት ነው ጾሙ? የት ነው ጸሎቱ? የት ነው ስግደቱ? የት ነው ሃይማኖት? ሳይኖር መጀመሪያ መሰረቱ እኮ ሃይማኖት ነው እና ያ አጋብነት የጎደለው ስለሆነ ሙሉ ለሙሉ ከስሩ ታይቶ ሃይማኖት ጎደለኝ የሚል ካለ ያልተረዳውት አለ የሚል ካለ እግዚአብሔር ቤተክርስቲያኗ ሞልቷታል ሊቃውንት ወደ ጉባኤ ቤት ሄዶ እንዲማር። ከዚያ ግን ሃይማኖት መምህር ነው ብሎ ወዲና ወዲ ትምህርት ሃይማኖት እንዳይሸረሽር ይህን ሁሉ አቅጣጫ ሰጠናል። ሃይማኖት ልዩነት አለኝ የሚል ካለ ጉባኤ ቤት ገብቶ አሉ ምስጢራትን እንደው እግዚአብሔር ክብር ምስጋና ይግባው ከኦሪተ ሙሴ እስከ ራእየ ዮሐንስ አመስጥረው አራቀው የሚተረጉሙ ሊቃውንት አሉ። ወደዚያ ገብቶ እንዲማር አተበቀረ ባንድ በቅዱስ አባ ሳሙኤል ገዳም ውስጥ ባንድ ወንበር ሁለት መምህር፣ ባንድ ሰማይ ሁለት ፀሐይ፣ ባንድ አጉራ ሁለት አውራ እንደሚባሉት ነገር በሌላ አበው መኖር ስለማይገባው ተመርምሮ ገዳሙ ባንድ አመብኔት ባንድነት የሚመራበት ኮንዲሽን እንዲመቻቹ ብለን ይሁሉ አቅጣጫ ሰጠናል። ግን ያው መቼም እንግዲህ ለአባቶቻችን የታያቸው ነገር ይኖራል። ዝግ ብሎ ደግሞ በስሎ ይምጣ ብለው ሊሆን ይችላል። ተመልሷል። እስኪ እንግዲህ ገና ጉባኤው የሚያው ስለሆነ ብዙ እንትን አልለውም ላልገባበትም እንጂ እዚያ ለይት ያለ ትምህርት ያን ጊዜ ቅድም እንዳባነሰውላችሁ ዘመን በአፄ ሱስንዮስ ዘመነ መንግስት የገባ ቅብአት ጸጋ ካቶሊክ አብዛኛው የተንሰራፋ ያን ጊዜ ነው እና በዚያን ሰዓት የገቡ ከኦርቶዶክሳዊ ትምህርት ሃይማኖቶችን ወጥ የሆኑ ነገሮች አሉ። ይሄ ሁሉ ሊመቻች የሚገባው ነው። ገና ብዙ የቤት ስራ አለብን ማለት ነው። ትምህርት ሃይማኖትን በተመለከተ ወደ ሊቃውንት እንዲያውም ገዳማት መጻሕፍት ዝግጅት ክፍል አይደሉም። ጾማቸውን፣ ጸሎታቸውን፣ ስግደታቸውን ይጸልዩ እነሱ አሉ ሊቃውንቶች እነሱ ያዘጋጁታል። እነዚህ በሙሉ እና ምስጢሩን የሚያውቁ በተለይ ምስጢር ሃይማኖት ማይከሉን በጠበቀ ነው መዘጋጀት ያለበትና ይሄ ሁሉ እንዳይደረግ ብለናል። አሁንም መጽሐፉን ሲኖዶሱ አስወግዶታል። አሁንም ቢሆን መጽሐፉን አስወግዶ ነገር ግን እይታው ጥሩ እይታ ስለሆነ ሊሆን ይችላል ከዚህ በላይ ሰፍቶ ተብራርቶ ይቅርብልን በሚል መሰለኝ ገና ነው እጃችን አልደረሰም። ወደ ኋላ እንደተመለሰና እንደተመራ ያው በሚዲያ ሰምተናል። ወደፊት እናያለንና ከታየ በኋላ ተብራርቶ የሚቀር ይሆናል። መልካም ደው የመጨረሻችን እናድርገውና ቅዱስ ሲኖዶስ ባቋቋመው ይሄው የሊቃውንት ጉባኤ የቻለውን ያህል ይሰራል። የሊቃውንት ጉባኤ ያው ኃላፊነት ተሰጥቶት እዚህ ብቻም አይደለም በርካታ ነው ተብሎ የሚጠቀሰውና ወደፊት ዘመኑን በዋጀ መልኩ በተለይ አሁን ቅድም እርሶም እንደጠቀሱት ብዙ የቤተ ክርስቲያን አስተምህሮን የያዙ መጽሐፎች በተፈለጉ ልክና እንደዚሁም ለምእመናን ለማድረስ ክፍተቶች ይታያል። አቅም ማነሶች ምክንያቱም በጥቂት አባቶች ይህን መስራት ስለማይቻል ቅድም እንዳሉትም ቁጥር ስፍር የሌለው በርካታ መጽሐፍቶች አሉና የሊቃውንት ጉባኤም ከዚህ ቀደም ባደረገውም ስብሰባም ላይ ያስቀመጣቸው አቅጣጫዎች አሉ። እኒህ ተጠብቆ ዘመኑን በዋጀ መልኩ የቤተ ክርስቲያን አስተምህሮ የጠበቁ መጽሐፍቶች ብቻ ከቤተ ክርስቲያን አቅጣጫ እንዲወጡ ስህተቶች ሲኖሩ ደግሞ ሁሉም አርሞ በአንድ ሰንሰለቱን በጠበቀ እንዲያመጣ ከማን ምን ይጠበቃል? ተግዳሮቱስ ካሉ በምን አይነት መልኩ መቅረፍ ይቻላል የሚለውን የመጨረሻቸው ከሁላችንም ከእያንዳንዳችን ኃላፊነት ሊሰማን ይገባል።
ግዴታ ይሄ እንትና ስራ ነው እንትና እዚህ ተቀምጦ ምን ይሰራል እንቶኒ ሲኖዶስ ምን ይሰራል ሊቃውንቱ ምን ይሰራል አይሆንም ሁሉም ድርሻ አለው ክርስቲያን የሆነ ሁሉ ስለዚህ ለቤተክርስቲያኗ የማይገባ ነገር ወደ ቤተክርስቲያን ሲገባ ያንን የመቃወም ድርሻ ሁሉም አለው ዛሬ ሁሉ አንባቢ ነው ሁሉ ጸሐፊ ነው እግዚአብሔር ክብር ምስጋና ይግባው አንድ ሁሉም የማይጽፍ ማነብ የለም ተመለከተውን ሁሉ ያየውን በትዝብት ከማለፍ ወይም ደግሞ አንዱን በማማት በመጎንተል በማብጠልጠል እንደዚያ ተጎልቶ አይሰራ ሌላውን አካል ሌላውን ቢሮ ከማጠልሽት ይልቅ የድርሻን ቅድም እንዳልኩት እያንዳንዱ ከማን ምን ይጠበቃል ከእያንዳንዱ አስተዋጽኦ ይጠበቃል ጠቋሚ ጠቃሚ ነው መጠቆም አለበት ጠቆመው ደግሞ በተሟላ መረጃ ማስረጃ በደንብ አድርጎ በጥሩ ሁኔታ ማምጣት ማቅረብ መቻል አለበት እንደዚህ አድርገን የሰራነው ተሳስረን እስከታች ከሰራን በተክሲያኗን ባጭር ጊዜ ነፃ የማውጣት አቅም ይኖርናል ስለዚህ ስራው ብዙ ስለሆነ በጣም አንድ መጽሐፍ ለማረም ለመልቀም በጣም ብዙ ጊዜ ነው የሚወስድ ኮምፒውተር ይሳታል መልሶ ይታያል መልሶ ይሳታል መልሶ ይታያል እስከ 7 ጊዜ አንድ መጽሐፍ ማየት ግዴታ ነው እንደውም አንዳንድ አባቶቻችንስ በዚህ በቅዱስ ወንጌል መግለጫ ላይ ተናገሩ ወለመረከብ ቀለመ ጸዋገ ተመያየጥ አሰርተው ክሌተ ጊዜያተ እንደው የማይገባ የሻከረ ቀለም ከተገኘ 12 ጊዜ ተመላለሰ ወይ ተልፋ አሊፈ ቆጽም ነው እንደው ያንን ቅጠላ ገልብጨ ሌላ ነበለው ተመላለሰና ተመላልሶ ማየት ማጽዳት ማጥራት ስለሚገባ ለዚያም ለይታው ጥሩና ንጹህ እንዲሆን ፍጥነትም እንዲኖረው ያሉትን ችግሮች ሰው የታየውን በመጠኑ አንደኛ ይሄ ሁለተኛ ይሄ ሶስተኛ ይሄ ብሎ ሰንዶ አቅርቦ ቀርቦ አልፈጸም ካለ ከዚያ ማማት ይቻላል እንጂ እንደዚህ መተማማታችን ጥሩ አይደለም በሐሜት የሚታለፍ ክርስቲያናዊ ህይወት የለም አግባብነት የለም ተደጋግፎ ነው ስለዚህ ከማን ይተጠበቃል ከሁሉም ይተጠበቅበታል ሊቃውንቱ ጉባኤም አሁን ሁሉም ሊቃውንቱ ጉባኤ ወንበር የዘረጉት አባቶቻችን ነው ሊቃውንቱ ጉባኤ ናቸው የዜማውን በዜማ የሚነሱን ጥያቄ የዜማዎቹ የድጓው የዝማሬው የመዋሲቱ ያቋቋሙ መምህር ሰፊ መልከታ አድርገው ሊያውት ይገባል በቋሚያን መጻሕፍት ብዙ የሚነሳ ጥያቄ የለም አልፎ አልፎ የማስፋት የማጥበብ የላይቤት የታጅ ትርጓሜ የሚል ካልሆነ በስተቀር በምስጢር ብዙ አይለያዩም በሌላው በገድላት በድርሳናት ግን ቅድም እንዳልኳችሁ በጣም ሰፊ የሆነ የሥራ ገና ይጠብቀናል ለምን ነጋዴው ከልክ በላይ እንዳለ እንደወረደ እንደተጎሰበሰ በጣም ታተሞ ስለተሰራጨ ይህን ለማስተካከልና ለርማት ለመስጠት በጣም ሰፊ ጊዜ የሚጠይቅ ሰፊ ወጪ የሚጠይቅ እንደመሆኑ ከማን ምን ይተጠበቃል ከሁሉም እንዴ ባለሀብት በሀብቱ ዕውቀት ያለው በዕውቀቱ ሁሉም በየሀብቱ ሁሉም ሀብት ነው የዕውቀት ሀብት ያለው በዕውቀቱ ስልጣን ያለውም ደግሞ በመብቱ ሁሉም ተደጋግፎ ሊሰሩ ይገባል በሃይማኖት መሸፋፈን አግባብነት የለው አሁን መሸፋፈኑ ምንም አይጠቅምም እና ሙሉ ለሙሉ መሸፋፈኑ ሳይሆን የሚጠቅመን የሚሸፈኑ ምስጢራት አሉ ያላግባብ ምስጢር ነው ምስጢርን ደግሞ ያለ የግድ እንደው ዝም ብዬ ለወቀው አይባልም ሁሉ ለወቀው አይባልም ማለት ምክንያቱም እግዚአብሔር ከመታወቅ በላይ ካወቅነው እግዚአብሔር ነው ምንድነው እና ሁሉንም ለወቀው ለያጀው ለጨብጠው አይባልም ግን የተጻፈውን በተጻፈው በመጽሐፍ ቅዱስ በማጥለል ሁሉም ሊራዳ ሊረባረብ ይገባል አሁን ሊቃውንት ጉባኤ መረቡን ለማስፋት ስራ እየሰራ ነው በየአህጉረ ስብከቱ ሊቃውንት ጉባኤ እየተቋቋመልን ነው ቅዱስ ሲኖዶስ ምልዓተ ጉባኤ ፈቅዶ ዝክረ ኒቃያ በተባለው ላይ ተነስቶ ስለነበር ሐሳቡ ያንን ሐሳብ ተቀብሎ አጽድቆልን አሁን በየአህጉረ ስብከቱ እያቋቋምን ነው በየቋንቋውም በየሁኔታውም ሁሉ የሚያገለግሉ ሊቃውንትን እያፈራን ነው ተሳስሮ ተመካክሮ ተከባብሮ ተወያይቶ ተገባብቶ ተናቦ ተገናዝቦ በመስራት ሁሉም ሊተባበር ይገባል ከሁሉም የሚጠበቅበታል ምክንያቱም ብዙ ወጪ ስለሚጠይቅ አሁን የኢትዮጵያውያን ቅዱሳንን ታሪክ የዘገበ ስንክሳር ለማውጣት ጥረት እያደረግን ነበር ሲገቡ ስራው በጣም መጠነ ሰፊ ነው
ከገዳሙ ሄዶ መጠየቅና ከገዳሙ ካለው ገርል ጋር ማናበብ ይጠይቃል። ከዚህ የታተሙትን ብቻ ለቃቅም ብናወጣቸው ያው እስከ ስተታቸው ነው የሚወጡ። ታተመው ወጥቷል ብዙ ነገሮች በጣም ብዙ ወጥቷል። ግን እነዚያም ብቻ ለቃቅመን ቀራራን ብናወጣቸው አይሆንም። ገዳማቱ ይቃወማሉ። ነገር ብራምና መጻፋቸውን ይዘው ይወጣሉ። ስለዚህ ከዚያ ጋር ማናበብ ስለሚገባ ሰፊ ወጪ ገንዘብ ይጠይቃል። ራሱ ገንዘብ ሰፊ በጀት ይጠይቃል። በጀት ዞ ነው ይሰራ። ስለዚህ ባለሀብት በሀብቱ ያልኩት ይሄ ሁሉ ድጋፍ ስለሚያስፈልግ ነው። አምና ዝክረ ዚቃያን ያዘጋጀነው ለምሳሌ አንዳንዶች በጎ አድራጊዎች ክርስቲያን ስለተራዱን ጭምር ነው እንጂ በቤተክርስቲያኒቷ ብቻ ካዝና መንቀሳቀሱ አቅም በላይ ነው። ይሄን ሁሉ ለመስራት በጣም ከባድ ነውና ከሁሉም የሚጠበቅበት እያለው እየውቀቱ እየሀብቱ እየስጦታው የሚጠበቅ ከሁሉም የሚጠበቅበት ነገር አለ ማለት ነውና ከሁሉም ይጠበቃል። መልካም እንደው መጋቤ ምስጢር እዚህ ስንጠራው ተገኝተው ካለቡት ስራ ማጣበው ላነሳናቸው ጥያቄዎች እኛ እንኳን አሳስተን ለጠየቅነው አቃንተው ስለመለሱ የቤተ ክርስቲያኒቷን ድምጽ ለማሰማት እዚህ ስለተገኙ ከልብ እናመሰግናለን። እግዚአብሔር ያክብርልን፣ አስመምራን ያደርልን። እናንተንም ለቅድስት ቤተ ክርስቲያን ትታተራላችሁ፣ ትደክማላችሁ። መጠነ ሰፊ ወጣቱንም ትውልድ በመያዝ የማህበር እንግዲህ በግቢ ጉባኤም በሐዊረ ሕይወትም በህትመቶችም በስማ ጽድቅ በሐመር መሳሰሉት ሁሉ የሚሰራው ስራ እጅግ መጠነ ሰፊ ነውና ማህበሩን ያበርታልን። ያው እየተናበብን ቅዱስ ቤተ ክርስቲያናችን ለማሻገር እግዚአብሔር ይርዳን። አሜን። ክቡራን ተመልካቾቻችን ስትከታተሉት የነበረው የወቅታዊ ዝግጅታችን እንዳደመጣችሁት መቋጫውን አግኝቷል። እንግዲህ እንደተመለከታችሁ የቤተ ክርስቲያንን ትምህርት ያዙ መጻሕፍቶችን ለትውልድ ማሻገር የቤተ ክርስቲያን ብቻ ወይም የተወሰኑ የሊቃውንት ጉባኤ ኃላፊነት ብቻ ሳይሆን የእያንዳንዳችን በያለንበት በተሰለፍንበት አቅም ልክ የሚጠይቅ ነው። ቤተ ክርስቲያን ባህረ ሰፊ ናት። ሚስጥሮቿ ተመርምረውና እንደዚሁም ተቆጥረው አያልቁ። በእነዚህ ሁሉ ውስጥ እኛ ባወቅናቸው ከስር ባሉን አባቶቻችን ስተት መስሎ የሚታዩን ለአባቶች በማቀበል እንደዚሁም ደግሞ የስተት ትምህርቶች ካሉ ወደ ቤተ ክርስቲያን በማምጣት ለትውልዱ አላስፈላጊ ትምህርቶች እንዳይተላለፉ መጠንቀቅ ይገባናል። በታሪክ ውስጥ ብዙ የቅሰጣ ሐሳቦችና ትምህርቶች በጠላቶች በቤተ ክርስቲያን መጻሕፍት ውስጥ እንደገቡ ታሪክ ያስረዳል። ቤተ ክርስቲያንም ትረዳለች። ነገር ግን መጻሕፍቶች እንኳን ቢጠፉ በቃል ሁሉን የሚያውቁ ሊቃውንት ያሏት ቤተ ክርስቲያን ሁሉን ፈትሻና አጥርታ እንደ እግዚአብሔር ሐሳብ መጻሕፍቶችን ለትውልድ ታቀብላለች። ለዚህ ደግሞ ማገዝ፣ መተባበር፣ የቤተ ክርስቲያንን ድምጽ መስማት ከኦርቶዶክሳዊ አማኝ ይጠበቃልና ዳር ሆኖ ከማማት ወደ ውስጥ መጥቶ ቤተ ክርስቲያን ማገዝ ይገባል የሚል አባታችን መልእክት እንደሰማችሁ ባለሙሉ ተስፋ ነን። የዛሬውን በዚህ ቋጭተናል። ሳምንት በሌላ እንገናኛለን። ቸር ቆዩልን።